ጤና ይስጥልኝ ክቡራንና ክቡራት የኢቢኤን ቻናል ቤተሰቦች ለሰዓቱ ያዝናቸውን ሰበር ዜናዎች ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። በአማራ ክልል የተፈናቃዮች የድረሱልን ጥሪ አሰሙ። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿን እንደሚመቱ ትራምፕ አስጠነቀቁ። በአሜሪካ ላይ ጣቱን ቀስራል ያለችው አሜሪካ ፍርድ ቤቱን ለማፍረስ አስባለች። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጭ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ያውቃል መንደፍርት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑ። በአማራ ክልል ተፈናቃዮች የድረሱልን ጥሪ አሰሙ። በአማራ ክልል ሰሜንና ደቡብ ወሎ ዞን ውስጥ ከ6 ዓመት በላይ የቆዩ ከ60 ሺህ በላይ አገር ውስጥ ተፈናቃዮች የረድኤት ድርጅቶች ፕሮጀክታቸውን ዘግተው በመውጣታቸው የመንግስት እርዳታም የተቆራረጠ በመሆኑ ምክንያት ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ገለጹ። የዞኖቹ የአደጋ ስጋት አመራር ጽሕፈት ቤት በበኩላቸው ተፈናቃዮቹን በዘላቂነት ለመደገፍ በምግብ ራስን መቻል መርሃ ግብርን ተግባራዊ ያደረጉ መሆኑን አስታውቀዋል። ከ6 ዓመታት በላይ ከኦሮሚያ ክልልና ሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜንና ደቡብ ወሎ ዞን በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የሀገር ውስጥ ተፈናቃዮች ይኖራሉ። በተለይም ለዓመታት የመንግስትና የረድኤት ተቋማት ድጋፍ ሲጠባበቁ ለቆዩ ለእነኚህ ተፈናቃዮች የረድኤት ተቋማቶች ፕሮጀክታቸውን እየዘጉ መውጣታቸው አስደንጋጭ እንደሆነባቸው የጃራ መጠለያ ጣቢያ ነዋሪ የሆኑት አቶ አህመድ አሊ ይናገራሉ። ወርልድ ቪዥን ሲሰራ ነበረ፣ ወጥቷል። ሴቭ ነበረ፣ የለም። አይኤስሲዲ የሚባል ነበረ፣ የለም። CHI 360 የሚባል ሕክምና ላይ በደንብ ሲሰራ የነበረ ቢሆንም እሱም ወጥቷል፣ የለም። አረ ስንቱን ቆጥሬ እነግርሃለሁ። በጣም ብዙዎች ወጥተዋል። አሁን እንግዲህ በጣም ስጋት ላይ ያለ ነው። ከሰኔ በኋላ ያለውም እርዳታ ሊቆም ነው አሉ። መንግስትም እንግዲህ በምግብ ራስን የመቻል እያሉ ነው። ምንም ተፈናቃይ የለም። ተፈናቃዩን ወደ አካባቢው መልሻለሁ፣ ያሉትን ደግሞ እዛው ባሉበት በራሴ መግባለሁ የሚል ፕሮግራም ነው መሰለኝ ያለው። ለኛ ደግሞ ይህ ትልቅ ስጋት ነው። ፓርትነሮች የሚወጡ ከሆነ መንግስት ምን ያክል እኛን ደግፎ ይቀጥላል የሚለው በጣም ስጋት ላይ ጥሎናል ብለዋል። ለ11 ወራት ምንም አይነት ድጋፍ ከመንግስት እንዳላገኙ የሚናገሩት በደቡብ ወሎ ዞን በተንታ ወረዳ አምባ ማርያም 01 ቀበሌ የሚኖሩት አቶ አባቴ ደምሴ ከዚህ ቀደም መንግስታዊ ያልሆኑ ተቋማቶች የገንዘብ ድጋፍ እንዳደረጉላቸው ያስታውሳሉ። ድጋፍ በጭራሽ የለም። እንደውም ይኸው አምና በሰኔ ላይ ነው ቀለብ የሚባል ነገር የመጣልን እንጂ ይህን የሚባል ድጋፍ እንደ መንግስት የለም፣ ቀርቦም አያውቅም ብለዋል። ተንቀሳቅሶ ስራ ለመስራት የጸጥታ ችግር ፈተና እንደሆነባቸው የሚናገሩት ወይዘሮ ሉባባ ደምሴ የምግብ ድጋፍ የሚደረግላቸው የአሚል እጅ መቆራረጥ ስጋት ፈጥሮብናል ይላሉ። ስጋት ላይ ነው ያለነው። ረሃብ ላይ ልንወድቅ ነው። ሁለተኛም እንጨት ሰብረን መመገቢያም የለንም። በወዲህም ጦር ነው የሚጠብቀን። ምግብማ የሚሰጠን አመልድ ነበረ፣ እሱም ሰጥቶ ቀጥ እያለ ነው። አመጣጡ ሁኔታው እንደ ድሮ አይደለም ብለዋል። መንግስት ባለፉት 2 ዓመታት በምግብ ራስን መቻል በተመለከተ ሰፊ ስራዎችን ሲሰራ ቆይቷል የሚሉት የደቡብ ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ ጀማል አህመድ የራስ አቅምን በመጠቀም ከማህበረሰቡ ጋር ተቀላቅሎ ለሚኖሩ ተፈናቃዮች ድጋፍ ማድረግ መቻሉን ገልጿል። እኛ አካባቢ አንዱ ብዙ ተረጂ ያለበት ነው። ከተፈናቃይ ካምፕ ውጭ ያለ እንደዚህ ወደ 17 ሺህ የሚሆን ተፈናቃይ አለን አሁን ማህበረሰብ ውስጥ የሚኖር። ስለዚህ እነሱ አሁን ያው ማህበረሰብ እያሰባ ድጋፍ እያደረገላቸው ነው። በተመሳሳይ በሰሜን ወሎ ዞን ከኦሮሚያና ሌሎች አካባቢዎች የተፈናቀሉ 30 ሺህ ተፈናቃዮች ጨምሮ 10 ሺህ የሚጠጉ ተፈናቃዮች የዕለት ምግብ ድጋፍ ይሻሉ። በምግብ ራስን መቻል መርሃ ግብርም ለነኚሁ ተፈናቃዮች ለተወሰነ ጊዜ የሚሆን ድጋፍ መሰብሰቡን አቶ አለሙ ይመር የዞኑ አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ ይናገራሉ። አሁን ባለው ሁኔታ እየተባባሰ ያለው ሪሶርስ ተፈናቃዮችን ተከታታይነት ባለው መልኩ መደገፍ ባይቻልም ወደ 30 ሺህ የሚሆን ተፈናቃዮች አሉን። እነዚህን ተፈናቃዮች ለተወሰነ ጊዜ ያለንን ድጋፍ በቂ ነው ብዬ አስባለሁ ብለዋል። አሁን ላይም ከ70 ሺህ በላይ የሚሆኑ ከራያና አካባቢው ተፈናቅለው ቆቦ ከተማ ላይ ለሚገኙ ተፈናቃዮች የምግብ ድጋፍ ማድረግ ከባድ የሆነ መምጣቱን አቶ አለሙ ገልጻሉ። በአሁኑ ሰዓት ኤንጂኦ ወጥቷል የሉም። የ5 ወረዳ ተፈናቃዮች ቆቦ ላይ አሉ። የተፈናቃዮች ቁጥራችን ከ72 ሺህ በላይ የሚሆን ተፈናቃዮች ቆቦ ላይ አለ። እሱን መመገብ በራሱ ትንሽ ከበድ እያለ እየመጣ ነው። ድጋፋችን ያው ነው። እኛም እንግዲህ ሰው በረሃብ እንዳይሞት የአቅማችን እየሰራን ነው ብለዋል።
በምግብ ራስን ለመቻል በማህበረሰቡ ከሚደረገው የገንዘብና የእህል አስተዋጽኦ በተጨማሪ የውልና መንግስት የእርሻ መሬቶችን በማረስ ተጨማሪ የምግብ አቅርቦት ለማግኘት እየሰራ መሆኑንም ገልጸዋል። ነገር ግን በዚህ ዜና ዙሪያ የአማራ ክልል አደጋና ስጋት ስራ አመራር ኮሚሽነር የሆኑት ዲያቆን ተስፋው ባታበልና ምክትላቸው ወይዘሮ ሰርካዲስ አታለን ለማግኘት በስልክ ያደረግነው ጥረት ስልክ ባለማንሳታቸው ሳይሳካ ቀርተዋል። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿን እንደሚመቱ ትራምፕ አስጠነቀቁም። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ሳምንት ጥቃት እንደሚሰነዝር ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ትራምፕ ይህን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ያክል ክፍያ እንዲፈጸሙ ያቀረቡትን ሀሳብ ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት እንደሚቀጥል ተናግረዋል። በቀጣይ ሳምንት ነገሮች የከፉ ይሆኑባቸዋል። ወደ ድርድር ጠረጴዛ የማይመልሱ ከሆነ የኃይል ማመንጫቸውን እናፈርሳለን፣ ድልድያቸውንም እናፈርሳለን ብለዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን ዛቻ ኮንነዋል። ትራምፕ በኢራን የሲቪሎች መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን ገልጸዋል። ሆን ብሎ ንጹሃን ዜጎች ላይና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለትም አክለዋል። የኢራን ፓርላማ አባላት ለመሪያቸው ግድያ የሚወሰደው የበቀል እርምጃ እንደሚደግፉ አስታወቁ። ከ180 በላይ የኢራን ፓርላማ አባላት አገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪ ደም ለመበቀል የሚታደርገውን ሁሉ በአንድነት እንደሚቆሙ ቃል ገቡ። አባላቱ በጻፉት ደብዳቤ የአገሪቱ ታላላቅ የሃይማኖትና የመንግስት አካላት የሀገሪቱን መሪ የገደሉትን መበቀላቸውን አስገዳጅ ነው የሚል ውሳኔ አስተላልፈዋል። ለሚወሰደው ተግባራዊ እርምጃ ሙሉ ድጋፋቸውን እንደሚሰጡም አስታውቀዋል። አሜሪካና እስራኤል ባለፈው የካቲት ወር መጨረሻ ለወራት የዘለቀውን ጦርነት በኢራን ላይ በከፈቱት የመጀመሪያ ዕለትና ከዚያ በኋላ ጠቅላይ መሪ አያቶላ አሊ አሚኒ እና ሌሎች በርካታ የፖለቲካ እንዲሁም ወታደራዊ መሪዎች ተገድለዋል። ጠቅላይ መሪው ከተገደሉ ከ4 ወር በኋላ ስንብትና ቀብር ባለፈው ሳምንት ለቀናት በዘለቀ ከፍተኛ ስነስርዓት ተካሂዷል። የኢራን ባለስልጣናት በሚሊዮኖች የሚቆጠሩ ሰዎች ታድመውበታል ባሉት የስንብት ስነስርዓት ላይ የተገኙት ኢራናውያኑ ለተፈጸሙ ግድያ መንግስታቸው የበቀል እርምጃ እንዲወስዱ ጠይቀዋል። ለዚህም ዋነኛ ዓላማ ናቸው ያላቸው የአሜሪካ ፕሬዝዳንት ስም እና ምስል ይዘው ነበረ። በተያያዘም ኢራን ፕሬዝዳንት ትራምፕን ለመግደል አዲስ እቅድ ስለማውጣቱ እስራኤል አገኘው ያለችውን መረጃ ለአሜሪካ መስጠቷን ዎል ስትሪት ጆርናል ባለፈው ሳምንት ዘግቧል። እነ ትራምፕን ይዞ ለመጣ ወረታውን ይከፍላሉ ስትል ኢራን አሳወቀች። በኢራን አብዮታዊ ዘብ በዶናልድ ትራምፕ በቤንያሚን ኔታንያሁ እና በሌሎች የምዕራባውያን ፖለቲከኞች ላይ አደን ማወጁን ገለጸ። ከሀገሪቱ አብዮታዊ የጥበቃ ኃይል ግንኙነት ጋር ያለው ሃምሻር የተሰኘው ጋዜጣ ትራምፕን፣ ሜሎንን፣ መርዚንን፣ ማክሮንን፣ ስታርመርንና ሌሎች መሪዎችን የእስረኛ ልብስ ለብሰው የሚያሳይ በሰው ሰራሽ አስተውሎት ወይም በኤአይ የተሰራ ምስል ይፋ አድርገዋል። በቀል አይቀሬ ነው በሚል ርዕስ የወጣው ይህ ጽሁፍ ይፋ የተደረገው የቀድሞ የሀገሪቱ የበላይ መሪ አያቶላ አሊ አሚኒ ቅጣት እንዲደረግ ጥሪ ካቀረቡ በኋላ ሲሆን መሪዎቹ በአልጋቸው ላይ በሰላም የመሞትን ምኞት ሳያሳኩ እስከ ዕለተ ሞታቸው ድረስ ተከተሏቸው ብለዋል። በድረ-ገጻቸው ላይ የወጣው የኢራን ባለስልጣናት መልእክት እንደሚያመለክተው ይህ በቀል የህዝባችን ፍላጎት በመሆኑ በእርግጠኝነት እንደሚፈጸም ተስፋ ያላቸው ሲሆን ስማቸው በግልጽ የማይታወቁ እነኚህ ወንጀለኞች እስከ ዕለተ ሞታቸው ድረስ በሰላም አይኖሩም ብለዋል። በኢራን የቅድሚያ ዓላማ ዝርዝር ውስጥ የተካተቱት መሪዎች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ፣ የእስራኤል መከላከያ ሚኒስትር ኢስራኤል ካቲዝ፣ የፔንታጎን ኃላፊ ፒት ሄግሴት፣ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የአሜሪካ ማዕከላዊ ብራድ ኩፐር፣ በእስራኤል የአሜሪካ አምባሳደር ማይክ ሃካቢ፣ የእስራኤል አስተዳደር ኃላፊ ኢያሊ ዛሚር፣ የእስራኤል የውጭ ጉዳይ ሚኒስቴር ጊዮን ሳይር፣ የጀርመኑ ቻንስለር ፍሪድሪሽ ሜርዝ፣ የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን እና የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ናቸው። በአሜሪካ ላይ ጣቱን ቀስሯል ያለችው አሜሪካ ፍርድ ቤቱን ለማፍረስ አስባለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ የወንጀለኞች ፍርድ ቤትን ሙሉ ለሙሉ ለማፍረስ ወይም ለማክሰም ቃል ገቡ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፍርድ ቤቱ ለአሜሪካ ሉዓላዊነት አደጋ መሆኑን በመጥቀስ የአሜሪካ መንግስት ፍርድ ቤቱን ለማዳከም ሁሉንም አማራጮች እንደሚጠቀም አስታውቋል። ፍርድ ቤቱ በአሜሪካ ላይ ጦርነት እያወጀ ነው በማለት ይከሱታል። ይህ ጦርነት ግን በጥይት ሳይሆን በዓለም አቀፍ ሕግ ስም የአሜሪካን ባለስልጣናትና ወታደሮችን ለመክሰስና ለማሰር በሚደረግ ሙከራ የሚገለጽ መሆኑን ይገልጻሉ።
የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ፍርድ ቤቱን በዓለም አቀፍ ደረጃ በየትኛውም ጉዳይ ጣልቃ እንዳይገባ ከፍተኛ ዲፕሎማሲያዊ ግፊት እያደረገን እንገኛለን ብለዋል። ይህ ዘመቻ የፍርድ ቤቱን አሰራር ለማስቆምና ሌሎች ሀገራት ከፍርድ ቤቱ ጋር ያላቸውን ግንኙነት እንዲያቋርጡ ለማድረግ ያለመ መሆኑን ተናግረዋል። ከአሜሪካ ከፍተኛ እርዳታ የሚያገኙ ሀገራት ከፍርድ ቤቱ ጋር ያላቸው ግንኙነት ካላቋረጡ ወይም ፍርድ ቤቱን ካልተቃወሙ አሜሪካ በሀገራቱ ላይ ጫና እንደምታደርግም ዝተዋል። አሜሪካ የፍርድ ቤቱ አባል ሀገር ባትሆንም ፍርድ ቤቱ የአሜሪካን ዜጎች የመክሰስ ስልጣን እንደሌለው በመከራከር ላይ ትገኛለች። ለሰዓቱ ያዘጋጀናቸው ዜናዎች ይመስሉ ነበር። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስከምንገናኝ መልካም ቆይታ ይሁንላችሁ። ሐሳብ አስተያየታችሁን እንዲሁም ጥቆማችሁን ኮሜንት ማስቀመጫ ላይ ያስቀምጡልኝ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያችሁ ቆዩት። እኔ ጌታ ቃል ፍሬ ነበር። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።